ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እነሆ የአማራ ሚዲያ ኮርፖሬሽን ከአማራ ክልል የድሮ ስራና ስልጠና ያሁኑ ስራና ክህሎት ቢሮ ጋር በመተባበር የሚያዘጋጀው መሰናዷችን ከአሁን ሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። በዛሬው ዝግጅታችንም ቢሮ በ2017 የክረምት ወቅት እያከናወናቸው ያሉትን ሰው ተኮር የበጎ አድራጎት ተግባራት በተመለከተ እናስቃኛቸዋለን። እነዚህ የበጎ አድራጎት ተግባራትም የችግኝ ተከላ፣ የአረጋውያን ድጋፍና የአቅመ ደካሞችን ቤት አፍርሶ መስራት ወይም ደግሞ መጠገንን እንዲሁም ደግሞ የደም ልገሳን በተመለከተ ነው። አጠቃላይ በሙሉ ዝግጅታችን የምንቃኘው እስከ ዝግጅታችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ በአክብሮት እየጋበዝኩ እነሆ ወደ ዝግጅታችን አለፍን። በሀገራችን ኢትዮጵያ እየተራቆተ የመጣውን የደን ሽፋን ወደ ነበረበት ለመመለስ በየዓመቱ የችግኝ ተከላ መርሃ ግብር ከተጀመረ በርካታ ዓመታት ተቆጥረዋል። በ2011 ዓ.ም ደግሞ የአረንጓዴ አሻራ የሚል ስያሜ በመስጠት በአንድ ጀንበር ከ350 ሚሊዮን በላይ ችግኝ የመትከል መርሃ ግብር ተጀመረም። ይህ ሰናይ ተግባር አቅሙን እያጎለበተና አድማሱን እያሰፋ በ2017 ዓ.ም ከ700 ሚሊዮን በላይ ችግኞችን የመትከል እቅዱን አዘጋጅቶ እውን እንዲሆን ርብርብ እየተደረገ ነው። ለዚህ ዓላማ መሳካትም ሁሉም ክልሎችና ተቋማት የየበኩላቸውን እየተወጡ ይገኛሉ። የአማራ ክልል ስራና ክህሎት ቢሮም ለዚህ የአረንጓዴ አሻራና ሌሎች ሰው ተኮር ተግባራት መሳካት የክረምት የ100 ቀን ተግባራትን አቅዶ እየሰራ ሲሆን ነሐሴ 8 2017 ዓ.ም በነበረው የችግኝ ተከላና ሌሎች የበጎ አድራጎት ስራዎች መርሃ ግብር ላይም የክልሉ የብልጽግና ፓርቲ የዲሞክራሲ ግንባታ ኃላፊ የሆኑት ዶክተር መስፍን አበጀና የስራና ክህሎት ቢሮ ኃላፊ ዶክተር ስቡህ ገበያው በመገኘት መርሃ ግብሩን አስጀምረዋል። በክልላችን የበጎ ፍቃድ ማህበራዊ አገልግሎት ተጀምሯል። በዚህ ንቅናቄ ውስጥ የዚህን ዓመት የበጎ ፍቃድ ማህበራዊ አገልግሎት ልዩ የሚያደርገው በየደረጃው ያሉ የህብረተሰብ ክፍሎችን ወደ ንቅናቄ አስገብቶ የበጎ ፍቃድ መስራቱን ብቻ ሳይሆን ቢሮዎች በየአደረጃጀታቸው በየዞኑ ደግሞ መምሪያዎች፣ ወረዳ ላይ ደግሞ ጽህፈት ቤቶቹ የራሳቸውን እቅድ ይዘው በአረንጓዴ አሻራ፣ በትምህርት ቁሳቁስ ማሰባሰብ እንዲሁም ደግሞ በአቅመ ደካማ ቤቶች ግንባታ ላይ ቀጥተኛ ተሳትፎ እያደረጉ ያሉበት ሁኔታ አለ ከማስተባበር ባለፈ። ስለዚህ የስራና ክህሎት ስልጠና ቢሮም የዚህ አንዱ አካል ሆኖ ግንባር ቀደም ተሳትፎን ያረጋገጠ በመገኘቱ እጅግ በጣም ደስተኛ ነን። ከፍተኛ ክብር ይሰማናል። ሌሎቹም ቢሮዎች በተመሳሳይ መልኩ ይህንን የበጎ ፍቃድ ማህበራዊ አገልግሎት ባህል ሆኖ እንዲቀጥል ለማድረግ የእያንዳንዱ የህብረተሰብ ክፍልና ተቋማት ተሳትፎ አስፈላጊ ስለሆነ ይህንን ልምድና ተሞክሮ አጠናክረው እንዲቀጥሉ መልእክቴን አስተላልፋለሁ። በዚህ ዓመት የሚካሄደው የበጎ ፍቃድ ማህበራዊ አገልግሎት ሁሉንም አቅሞች በማጠናከርና በማቀናጀት ውጤታማ የሆነ የበጎ ፍቃድ ማህበራዊ አገልግሎት መስራት፣ በሂደቱ ደግሞ በጎ ፍቃድም በአጠቃላይ ባህል የማድረግ ዓላማ ያለው ነው። ይህንን ሊያሳካ የሚችል ተግባር ውስጥ ታሪካዊ ተግባር ውስጥ ስለተገኛችሁ ከፍተኛ ምስጋና ለማቅረብ እወዳለሁ። ሌሎችም ይህንን ልምድ እንዲካፈሉ መልእክቴን አስተላልፋለሁ። እንዲህ በጋራ ዛሬ እዚህ ጀምረናል። አይ ቲንክ ቀጣይ ሳምንት ደግሞ በሌሎች መርሃ ግብሮች የቢሮአችን ሰራተኞች ጋር ሆነን ሌላ ይህን ኢኒሼቲቭን ለማድረግ ሌላ ስራዎችን እንሰራለን። ከቢሮ የክረምት የበጎ ፈቃድ ስራዎች መካከል ችግኝ ተከላ አንዱ መሆኑን የገለጹት የቢሮ ምክትል ኃላፊ አቶ አማራ ለሙ ባለፈው ዓመት ከተተከሉ 69000 ችግኞች መካከል 87 በመቶ ያህሉ መጽደቃቸውን ገልጸው በዚህ ዓመትም ቢሮው እንደ ክልል ከ67000 በላይ ችግኞችን ለመትከል አቅዶ እየሰራ እንደሚገኝ አንስተዋል። እንደ አማራ ክልል ስራና ክህሎት ቢሮ በ2017 የበጀት ዓመት የክረምት ስራዎቻችንን በ100 ቀን እቅድ አቅደን እየተንቀሳቀስን ያለን። ከነዚህ ተግባራት መካከል የመጀመሪያዎቹ የክረምት የበጎ ፈቃድ አገልግሎት ተግባራት ናቸውና ይህን ተግባር በሁለት መንገድ ነው የምናየው። የመጀመሪያው በባለፈው ዓመት የተከልናቸውን ችግኞችን የሰራናቸው ችግኞችን የመንከባከብ ስራ እንሰራለን ብለን ነው ያሰብ። በባለፈው ዓመት 69000 አካባቢ ችግኞችን ተክለናል። ከነዚህ መካከል ኦልሞስት 87% የመጽደቅ እድል እንዳላቸው በግምገማው ለማረጋገጥ ሞክረናል። በዚህ ዓመት ደግሞ የምናከናውናቸው ተግባራት የመጀመሪያው የአረንጓዴ አሻራውን ተከትለን ችግኝ መትከል ነው። አጠቃላይ በአማራ ክልል 246 ኮሌጆች አሉን። በእነዚህ ኮሌጆች ውስጥ ትላልቅ ኮሌጆች ላይ 1000 መለስተኛ የሆኑት ላይ ደግሞ 500 እየተከል ወደ 67000 አካባቢ ችግኝ እንተክላለን ብለን ነበረ። አሁን ከዛ በላይ ተክለናል። የዛሬውን ጨምሮ ከቢሮ ጋር እኛ ዛሬ የሰራ ነው በቢሮ በስራና ክህሎት ቢሮ አማካኝነት እኛም የዚያው አካል በመሆናችንና ባህር ዳር ፖሊቴክኒክ ኮሌጅ ብቸኛው ኮሌጅ ስለሆነ ሁለት መርሃ ግብሮችን አመቻችቶ አንደኛ የአረንጓዴ ልማት በመትከል ማንሰራራት
የሚል ነበር። ከዚህ በፊት ረጅም ጊዜ ስንተክል ቆይተናል። አሁን ደግሞ በጣም በስፋት እንድንሰራ ነው የተፈለገው። በእኛ ግቢ ላይ ችግኞችን ተክለናል። በአጠቃላይ ከ1000 በላይ ችግኞችን ዛሬ ተክለናል። በሙሉ ሰራተኛው መጥቶ ነው መትከል ብቻ ሳይሆን የባለፉትን አመታትም ቅድም እንዳያችሁት መንከባከብም ሰርተናል። በየአመቱ የሚተከሉ ችግኞችን የመጽደቅ ምጣኔ ለማሳደግ ሁሉም ባለሙያ የተከለውን ችግኝ የራሴ ብሎ ሊንከባከብ ይገባል ያሉት ዶክተር ስቡ ገበያው ሲሆኑ በክረምት የተተከሉ ችግኞችን የመጽደቅ ምጣኔ ወደ 90% ለማሳደግ በበጋ ወራት የእንክብካቤ ስራው ተጠናክሮ ይቀጥላል ያሉት ደግሞ የባህር ዳር ፖሊቴክኒክ ኮሌጅ ዋና ዲን አቶ ፈለቀውቤ ናቸው። ወልዶ ወልጅሃለሁ ብሎ ትቶ መሄድ ሳይሆን የወለድነው ልጅ እንደምናንከባክበው ሁሉ ችግኝ ደግሞ ከስጋ ልጃችን በተጨማሪ እንደ ልጃችን ስለሆነ የተከልነውን ችግኝ ሁላችንም ባለን አጋጣሚ ለድጋፍም ለተለያየ ሁኔታ ወደዚህ ስንመጣ የተከልነውንም መጽደቁንም ማረጋገጥ ይጠበቅብናል። ይህን ክረምት በመትከል ነው የምንከርመው። በበጋ ደግሞ መንከባከብ አለ። የመጽደቅ ምጣኔውን ቢያንስ ከ90% በላይ እንዲሆን ይጠበቃል። ስለዚህ በግቢው ሰራተኛ ብቻ ሳይሆን በቀን ሰራተኛም አረንጓዴ ልማቱን እናስቀጥላለን። ግቢያችን አረንጓዴ ነው እንደምታዩት። ግሪን ቲቤትን ተግባራዊ እያደረግን ነው። እኛ ይሄን ብቻ ሳይሆን ከተማው ላይ በከተማ ኮሪደር ላይ የኛ ተሳትፎ ትልቅ ነው። አንደኛ ዲዛይን በመስራት በኩል እኛ ኮሌጆች ይሰራሉ። ሁለተኛ ደግሞ ሰብ ኮንትራት በመውሰድ የኛ ጥቃቅን አንቀሳቃሾች ነው የሚሰሩትና ያንንም በመንከባከብ በኩል ዲዛይኑን በመስራት በኩል የኛ ሚና ትልቅ ስለሆነ በእኛ ተቋም ውስጥ የሚተከለው ችግኝ የመጽደቅ ዕድሉ ሰፊ ነው። ለዚህም መዋቅር አለው የሚል ሀሳብ ነው ያለኝ። ችግኞቻችን 90% እንዲጸድቁልን እንታገላለን። ግን ደግሞ በአጋጣሚ በተፈጥሯዊ ሁኔታም ቢሆን የማይሳኩ አካባቢዎች ሊኖሩ ይችላሉ። ይሄ እያደገ ከሄደ ከ10 ዓመት ከ20 ዓመት በኋላ ዛፉ ቅርንጫፍ ይፈጥርና በስሩ ባዶ ቦታ ይበዛል። ስለዚህ አሁን ዛፉ ከማደጉ በፊት ባዶ ቦታዎች መሙላት አለብን። ይሄ በየአመቱ ሪሃቢሊት የምናደርገው ነው። ስለዚህ ከተወሰነ እድሜ በኋላ ግን ሁሉንም መንከባከብ ነው እንጂ አካባቢ መትከል እናቆማለን። በእያንዳንዱ ዛፍ ጥላ ስር ግን ችግኝ አንተክልም። እየተከልን ያለ ነው በመሃል ስፔስ ፀሐይ የሚያስገባውን ስፔስ ነው። ይሄ ደግሞ ግዴታ ነው፣ ካልሆነ ይባክናል መሬት። እንደዚህ እያደረግን አሁን 5-6 ዓመታችን ነው። አሁን በመጀመሪያ የተተከሉት አሉ፣ ከዛ ፍሪ ስፔሱ ላይ እንተክላለን። እንደዚህ እያደረግን ነው እያጠናከርን የምንሄደው። ዝግባ የህፃናትና አረጋውያን መርጃ የበጎ አድራጎት ድርጅት በ2000 ዓ.ም የተመሰረተ ሲሆን አሁን ላይ በተለያዩ 3 ቅርንጫፎቹ ከ3000 በላይ ህፃናትና አረጋውያንን እየተንከባከበ እንደሚገኝ የድርጅቱ ዋና ስራ አስኪያጅ አቶ ስለሽ ጌታቸው አጫውተውናል። ዝግባ የህፃናትና አረጋውያን መርጃ የበጎ አድራጎት ድርጅት ነሐሴ 22 2000 ዓ.ም ላይ ነው የተመሰረተው። መነሻ ሀሳቡ የማህበረሰቡን ችግር ራሱ ማህበረሰቡ እንዲፈታ ታስቦ ነው የተቋቋመው። ያኔ ስራ ስንጀምር 23 ህፃናትና 12 አረጋውያን ነበሩ። እነዚህ ህፃናትና አረጋውያን ይዘን ስራ ስንጀምር ከመነሻው የግለሰቦች፣ የድርጅቶች፣ የባለሀብቶች፣ የማህበረሰቡ ትብብርና ተቋም በራሱ በሚያስጌዳቸው ውስጥ ገቢ ማስገኛ ስራዎችን በማቀናጀት የድጋፍና እንክብካቤ ስራውን እናሳልጣለን ብለን ነው ስራ የጀመርነው የነበረውና እንደገለጽኩት የተቋማት፣ የአባላት፣ የበጎ ፈቃደኞች ትብብር ራሳችን የምናስጌዳቸው ውስጥ ገቢ ማስገኛዎችን በማቀናጀት በአሁኑ ሰዓት ወደ 3050 የሚሆኑ ህፃናት፣ አረጋውያን፣ ችግረኛ ሴቶች፣ የህፃናትን ማሳዳጊዎችን ጭምር እየደገፍን ነው የምንገኘው። ይህ ተቋም እንግዲህ ይህን ስራ ሲሰራ በአሁኑ ሰዓት በባህር ዳር ከ2750 አካባቢ ደርሷል። ከእንጅባራ ከፍተናል፣ አዲስ አበባም ከፍተናል። በቅርብ ቅርንጫፎቻችንን የተለመደውን አይነት አሰራር ምንም አይነት ከውጭ እርዳታ ሳንጠብቅ ማህበረሰባችንን እንዲሁም ራሳችን የምናስኬዳቸው ውስጥ ገቢ ማስገኛ ስራዎችን በማቀናጀት የድጋፍና እንክብካቤ ስራውን እየሰራን ነው የምንገኘው። ዝግባ እንግዲህ ህፃናትን አረጋውያንን ከመደገፍ ባሻገር ከስራ ዕድል ፈጠራው ጋር በተያያዘ ራሱ 2 አይነት አካሄዶች እንከተል። አንድ እኛ ራሳችን በምንቀጥራቸው መምህራን፣ ተንከባካቢዎች የህፃናት ያረጋውያን ሊሆኑ ይችላሉ። ከዛ ባሻገር ደግሞ ከተቋማት ጋር ከባህር ዳር ዩኒቨርሲቲ ለምሳሌ የፋሽን ቴክኖሎጂ ኢንስቲትዩት ጋር ከሌሎችም ጋር እንደዚህ በማቀናጀት የሙያ ስልጠናዎችን እንዲያገኙ እንዲማሩ አማራጮችን የመፍጠር ስራዎች ጭምር ይሰራልና በዋናነት ህፃናትን እኛ እዚህ ማዕከል አምጥተን እንመግባለን፣ እናስተምራለን፣ እናለብሳለን። ሙሉ አገልግሎት ከኛ ያገኛሉ። አሳዳጊዎች ደግሞ የተለያየ ገቢ ማስገኛ ስራ ተሰማርተው ህፃናትን የሚደግፉበት እኛ ከትምህርት ካሰናበትናቸው ካስመረቅናቸው በኋላ ደግሞ ራሳቸውን ችለው የሚያስተምሩበት አይነት አቋም እንዲኖራቸው፣ እርሾ እንዲኖራቸው፣ ወረት እንዲኖራቸው የመፍጠር ስራ ነው የምንሰራው። በየአመቱ
ከአንድ አመት ከ5 ወር ጀምሮ አዳዲስ ህጻናት እንቀበላለን። 7 አመት ሲሞላቸው ደግሞ ኬጂ3 ድረስ አስመርቀን ህጻናትን ስንሸኝ አሳዳጊዎች ደግሞ ራሳቸውን እየቻሉ ወደ ማህበረሰቡ የሚቀላቀሉበት አይነት አሰራር ነው ያለንና በዚህ አግባብ ላሳለፍናቸው አመታት በሺዎች የሚቆጠሩ ህጻናት ከነሱ አዳጊዎቻቸው ራሳቸውን እየቻሉ ወደ ማህበረሰቡ ተቀላቅለዋል። አረጋውያን ጋር ስንመጣ ለዚች ሀገር ባበረከቱት አስተዋጽኦ መልክ እንኳን ባይሆን የምንችለውን ያህል ማህበረሰባችንን ማስተባበርን በራሳችን የምንችለውን ያህል እየተንከባከብን ቀሪ ዘመናቸውን ደስተኛ ሆነው ሀገር እንዳይረግሙ ተከፍተው ቀሪ ዘመናቸውን እንዳያሳልፉ ደስተኛ ሆነው እንደየመጡበት እምነት ባህል እንዲያሳልፉ የማድረግ ጤናቸውን የመጠበቅ የመመገብ የመንከባከብ ስራዎችን ነው የምንሰራው። የአማራ ክልል ስራና ክህሎት ቢሮ በዚህ ዓመት ካቀዳቸው የክረምት የበጎ ፈቃድ ስራዎች መካከል ደግሞ አረጋውያንን መደገፍ አንዱ ነው። ቢሮው ሰራተኞችና በስሩ ያሉ የፖሊቴክኒክ ኮሌጆችን በማስተባበርም በባህር ዳር ከተማ አስተዳደር ለሚገኘው ዝግባ የህፃናትና አረጋውያን መርጃ የበጎ አድራጎት ድርጅት የአልባሳት ድጋፍ አበርክቷል። ሁለተኛው እናከናውናለን ብለን ያሰብነው ከልማት ትሩፋቶች አቅመ ደካሞች የመደገፍ ስራ እንሰራለን ብለን ነው ያሰብ። ከዚያ አኳያ እንደ ቢሮኛ በጣም በርካታ አልባሳት በቢሮ ደረጃ ያለውን እንዲሰጥ አድርገን ሰውን እሱ ሰብስበናል። በኮሌጆች ደግሞ የጋርመንት ዲፓርትመንት ላይ በጣም የሚሰፋ ልብስ አለ ብዙ። ይሄን የተሰፋውን ልብስ ቶታሊ ሰብስበን ለአረጋውያን ለአቅመ ደካሞች የመስጠት ስራ እየሰራን ያለ በኮሌጁ እየተሰጠ ነው፣ በየከተሞች እየተሰጠ ነው። ዛሬም ከባህር ዳር ፖሊቴክኒክ ኮሌጅ ጋር ወገን ይሄን እናከናውናለን። በዚህ ግቢ ውስጥ እንደምታዩት የዝግባ የህፃናትና አረጋውያን እንክብካቤ ማዕከል ነው። ለሱኛ በልብስ ስፌት ትምህርት ክፍል የተዘጋጁትን 100 ሸሚዞች 50 ቀሚስና 20 ጉርድ በቀጣይ ደግሞ እንጨምራለን። ይሄ ለማስጀመሪያ ያህል ነው። እነዚህን ይዘን የመጣ ነው። ለአረጋውያንና አቅመ ደካሞች የሚደረጉ ድጋፎች ከኪሳችን አዋጥተን የምንገዛቸው ቁሳቁሶች ብቻ ሳይሆን ኮሌጆች ከሚያመርቷቸው ምርቶች የተገኙ ናቸው ያሉት አቶ አማራ አለሙ ናቸው። በሌላ መንገድ የምንሰራው ስራ ኮሌጁ ካመረታቸው ምርቶች ውስጥ ለአቅመ ደጋፎች የመደገፍ ስራ ነው የምንሰራው። ለምሳሌ ወተት ከብት የሚያደልቡ አሉ፣ ዶሮ የሚያረቡ አሉ፣ እህልም የሚያዘምሩ አሉ። ከነዛ ለአቅመ ደካሞች እንስጥ ብለን እየሰራን ያለ ነው። አብዛኛው ኮሌጁ እየሰሩ ነው። ለምሳሌ እንደው ታንጀብል ምሳሌ ለማንሳት የዱርቤት የፖሊቴክኒክ ኮሌጅ 200 ኩንታል በቆሎ ካመረተ በኋላ 25 ኩንታሉን በቦርድ ወስኖ ለአቅመ ደካሞች ያከፋፍላቸው። ወተት፣ እንቁላል፣ ዶሮ የሚሰጡ አሉና ይሄንን በመስራት ከበር እናደርጋለን ብለን ነው ያሰብነው። የአረጋውያንና ህፃናት መርዳትም ቢሆን ይሄ ለኛ አዲስ ተግባር አይደለም። ከዚህ በፊትም ከጎዳና የተነሱ 5 ድርጅቶች መሰረት ከጎዳና የተነሱ ሴቶችን እና ወንዶችን በማምጣት በምግብ ዝግጅት ሰልጥነው ወደ ስራ ተሰማርተዋል። ከሌሎችም ይሄንን ግን ዛሬ ነው ያየነው እውነት ለመናገር። ስለዚህ እነዚህና ሌሎችንም የእርዳታ ድርጅቶችን በማገዝ የኛ የቆየ ተግባር ነው። አሁንም ቢሆን እናስቀጥላለን። የምናግዘው በአቅማችን ነው። አልባሳት ብቻ ሳይሆን ፈርኒቸሮችን መስራት አሁን ቅድም ሰምታችሁኛል። ፕሮሚስ አድርገናል፣ ቃል ገብተናል። ለአቅመ አዳም የደረሱ 18 ዓመትና አካባቢ ያሉ ወጣቶች ካሉ የአጫጭር ስልጠና የሙያ ክህሎት በነፃ ለመስጠት ቃል ለመግባት ነው። ስለዚህ በድርጅቱ አማካኝነት እድሜያቸው የደረሱትን ኮታ እንሰጣለን። በነፃ ትምህርታቸውን አስጨርሰን አስመዝነን ለእናንተ እናስረክብ። ከከተማ አስተዳደሩ ጋር ደግሞ ሌላው የመንግስት አካል ባለድርሻ አካል ስላለ ሌሎችንም የፋይናንስ ተቋም አለ፣ አበዳሪ ተቋም፣ ይሄንን በማመቻቸት ወደ ስራ እንዲገቡ ማድረግ ይቻላል። እንኳን ለአካለ መጠን አደረሰልን እንጂ ይሄ ድርጅት ከ18 ዓመት በላይ የሆኑትን እኛ በነፃ የትምህርትና የክህሎት ስልጠና ሰጠን አስመዝነን መልሰን እድሉን መስሪያና ቦታ ለሚሰጠው ደግሞ አካል እናገናኛለን። ይሄ ደግሞ ግዴታችን ነው። ባለፈው ዓመት 21000 አጫጭር ስልጠና ሰጠናል ለባህር ዳር ከተማ። ከ21000 ደግሞ ይሄ ቢመጣ በጣም ኢምንት ነው፣ ትንሽ ነው። ስለዚህ የበጎ ስራ ብቻ ሳይሆን መንግስታዊም ግዴታችን ነው፣ ኃላፊነታችን እንወጣለን። ሰብአዊም ግዴታችን ነው። ፎርዛት ማለት የበጎ ፈቃድ አገልግሎት የተጸነሰውም ሆነ አድጉ ለዓለም ተምሳሌት በመሆን የተተገበረው ኢትዮጵያ ላይ ነው ያሉት ደግሞ የቢሮ ኃላፊ ዶክተር ስቡ ገበያው ናቸው። ለስራና ክህሎት ቢሮ እውነት ለመናገር የበጎ ፈቃድ አገልግሎት የአብራክ ክፍያው ነው ብሎ መናገር ይቻላል። ሰራተኛው በሙሉ በተለይ አረጋውያንን ህፃናቶችን በመደገፍ ረገድ ባህሉ አድርጎ እየሰራ ነው ያለ። ከዚህ በፊትም ብዙ ህፃናትን በመደገፍ አረጋውያንን በመደገፍ በተለይ ተማሪዎችን አስተምሮ ለጥሩ ነገር ያበቃ ቢሮ ነው። በዚህ ዓመትም የበጎ ፈቃድ አድራጎትን በተመለከተ መላው ሰራተኛችን ሁሉም ተዋየና ሁሉም ያለውን ለህፃናትም ለአረጋውያንም ለወጣቶችም የሚሆኑ አልባሳትን
በራሳቸው ኢኒሼቲቭ ተነስተው ኮሌጁን በተመሳሳይ የኮሌጁ ማህበረሰብ በተለይ ባህር ዳር ፖሊቴክኒክ ኮሌጅ በአንድ ላይ ከቢሮ ጋር በመሆን በዛሬው ቀን ችግኝ መትከልና አረጋውያን መደገፍ አለብን በሚል የጋራ ውይይት አድርገን በዚህ አግባብ ዛሬ እነሆ የዝግባ አረጋውያን ማህበር እናት አባቶችን መደገፍ አለብን በሚል በብዙ በመቶ የሚቆጠሩ ልብሶች ናቸው እዚህ ያሉት። ስለዚህ ይሄ በጎ ፈቃድ አገልግሎት ግዴታችን ነው፣ ኃላፊነትም ይሰማናል። እናቶቻችን አባቶቻችን መደገፍ የኢትዮጵያውያን ባህል ነው። መደጋገፍ ምናልባት በጎ ፈቃድ ኢትዮጵያ ተጸንሶ ተወልዶ አድጎ ለዓለም ዛሬ የበጎ ፈቃድ አድራጎት ነን ብለው ወደኛ ሀገር ይምጡ እንጂ የተጸነሰውም የተፈጠረውም ያደገውም የበጎ ፈቃድ አገልግሎት ኢትዮጵያ ውስጥ ነው። ከኢትዮጵያ ተነስቶ ሌላ ሄዶ ነው። አሁን እነሱ እኛን ሊረዱ ይመጣሉ እንጂ። ስለዚህ እኛም ከኛው የተፈጠረ መደጋገፍ መረዳዳት ባህላችን ስለሆነ የቢሮአችን ሰራተኞችና አመራር ያላቸውን በካሽም በካይንድም ይዘው መጥተው ዛሬ እነዚህ ወገኖቻችን ለመደገፍ ነው። ድጋፍ የተበረከተላቸው በዝግባ ህጻናትና አረጋውያን መርጃ የበጎ አድራጎት ድርጅት ያሉ አረጋውያንና የድርጅቱ ዋና ስራ አስኪያጅም በተደረገላቸው ድጋፍ መደሰታቸውን ገልጸው ሌሎች ተቋማትና ባለሀብቶችም የስራና ክህሎት ቢሮን አርያ በመከተል የበኩላቸውን ይወጡ ዘንድ ጥሪያቸውን አቅርበዋል። እንደ ልጅም እንደ አባትም እንደ እናትም ሆኖ ቢያመን ያሳክመናል፣ ቢርበን ያበላናል፣ ያጠጣናል፣ ያለብሰናል እና ጉንብስ ቀና ብሎ ምን ሆናችሁ ዛሬ መሆናችኋል፣ ዛሬ ምን ጎሏችኋል ብሎ ይቆጣጠረናል። ዛሬ ያሟችኋል፣ ዛሬ ጤነኛ ናችሁ፣ እንዴት ናችሁ ብሎ ሐኪም ቤት ይወስደናል፣ ያሳክመናል፣ ያበላናል፣ ያጠጣናል፣ ያለብሰናል። በኔ በኩል ከባልንጀሮቼ ጋራ በጣም ደስ ነው ያለ። ዝግባን የሚያኖርልን ወንድማችን አቶ ስለሺ በየቦታው እየሄዱ ከእናንተ ጋር ስለተዋወቁ ዛሬ እዚህ ቦታ መጣችሁ እኛም በመጎብኘታችሁ በጣም ደስ ነው ያለ። ስትመጡ እንኳን እንደዚህ ስታለብሱን ስታከብሩን መጣችሁ እንዴት ናችሁ ብሎ መጠየቅ ብለኛ ብርቱ ተስፋችን ነው እና እናንተን ያኖርልን፣ አገሩን ሰላም ያርግልን። አገር ሰላም ሲሆን የምንጠየቅ የምንበላ የሚያጠጣን የሚያበላና አገሩ ነው። እንግዲህ በዛሬው ዕለት የስራና ክህሎት ቢሮ ያደረገው እገዛ በግለሰብ ደረጃ ቀደም ሲል የነበሩ የተቋሙ ሰራተኞች አባሎቻችን ሆነው ሲንቀሳቀሱ ቆይተዋል። በአንድም በሌላ መንገድ እሱን አስተን እንቀጥላለን። አሁንም ቅድም ቃል ሲገባ ሰምታችኋል። እንግዲህ እሱን ማጠናከር የምንቀጥልበት ሁኔታ ነው ያለው። ከቴክኒክና ሙያ ኮሌጅ ጋር የቀደመ ግንኙነት አለን። በድጋፍም ባይሆን እዛ ኮሌጅ ውስጥ የሚመረቁ በተለይ በሶሻል ወርክ ትምህርት ዘርፍ እዛ የሚማሩ ሰዎች እኛ ጋር እየመጡ የልምድ ጊዜያቸውን የሚያሳልፉበት ጥብቅ የሆነ ትስስር ፈጥረን አብረን እየሰራን ያለ ነው። ከኛ የሚወጡ ልጆች በተግባር እዚህ ከዛ ተቋም የመጡ ተማሪዎች በተግባር ስራ ምን እንደሚመስል ዘርፉ ከኛ ተቋም ስራ ጋር ባህሪ ጋር የሚሄድ ስለሆነ በአግባቡ ሰልጥነው በአግባቡ ተምረው በአግባቡ ተለማምደው እንዲሄዱ የምናደርግበት ጥብቅ የሆነ ትስስር አለን። ከዚህ ባሻገር ዛሬ ደግሞ የተጨማሪ ከስልጠና ባሻገር ከልምድ ባሻገር ደግሞ በአይነትም ድጋፍ በማድረግ ወደፊትም ስልጠና እንሰጣለን ብለው የመጡበት አግባብ ባህር ዳር ዩኒቨርሲቲ ጋር እንደጀመረው እነሱም ጋር ማጠናከረን ብንቀጥል ይበልጥ ጎደሎቻችን የሚሞላ የሚያሰፋ እየሰጠን ያለን አገልግሎት ደግሞ የሚያሳልጥ ነው ብዬ አምናለሁኝ። እንግዲህ ዛሬ የተሰጠው የአልባሳት ድጋፍ በአንድም በአይነት የተሰበሰቡ ሁለተኛ ደግሞ ራሳቸው ኮሌጁም ጭምር የሰፋቸው ጭምር ናቸውና እንደነዚህ አይነት ተቋማት ተማሪዎቻቸው የሚለማመዱባቸው ግን ደግሞ ተሰፍተው የማይቀሩ ከተሰፉም በኋላ ደግሞ ለእንደኛ አይነት ተቋማት ለህፃናት፣ ለአረጋውያን፣ ለአሳዳጊዎች፣ ለሴቶች መሆን የሚችሉ ናቸው። ቅድም እንደገለጽኩት በእኛ ተቋም ያለው የታቀፉት ህፃናት፣ አረጋውያን፣ ችግረኛ ማህበረሰብ ሰፊ ስለሆነ ይህንንም ማገዝ የሚችልበት እድል ትስስር መፍጠር ይቻላልና እነሱም ብቻ ሳይሆን ሌሎቹም በርካታ ተመሳሳይ ተቋማት እንደዚህ አይነት ስራዎችን ቢሰሩ እንደዚህ አይነት ድጋፎችን ማድረግ ቢችሉ የተሻለ ማገዝ የምንችልበት እድል እየተፈጠረ ይሄዳልና ዛሬ እነሱ ለአብነት የጀመሩት ለሌሎችም በር ይከፍታል ብዬ አስባለሁ። ከልብሱ በላይ እናንተ መታችሁ እኛም በማያታችሁ እኛም እናንተ በማያታችን
በጣም አቅም በላይ ነው ደስ ያለንና እንኳን ደስ አላችሁ። ለሌሎች ማስተላለፈው መልእክት ቢኖር እንደዚህ እንደናንተ እየመጡ እንዲያውኑልና ድጋፍ እንዲሰጡ እንፈልጋለን። በጣም አደራን አጠብቄ አደራ ላለው ሰው እንዳይለየን አገራችን ሰላም አድርጎ ህዝባችን እንዳይለየን ግዳፉን አይለየን አገራችን ሰላም ሆኖልን በጎን ይሁንልን ይርዳን። ለአንድ ሰው ከባድ ነው እናት ዓለም አንድ ሰው ይከብደዋል። እንኳን ለዚህ ሁላ ለአንድ ቤተሰብ ለአንድ ልጅም ይከብዳል። ዛሬ አብልቶ አጠጥቶ አልብሶ በአንድ ወገን ሕክምና አለ፣ ልብስ አለ፣ የሌሊት ልብስ አለ፣ የቀን ልብስ አለ እና በጣም ከባድ ነው ለአንድ ሰው እና ህዝቡ ህብረቱን አይለየን፣ ህዝቡ ይተባበረን ይርዳን ነው የምልኝ። በሁለት መልኩ መልእክቴን ማስተላለፍ እንፈልግበት አንደኛው ከሚዲያ ጋር በተያያዘ ያለውን፣ ሁለተኛ የማህበረሰቡን ትብብር ከተቋማት ጋር አያይዤ ማንሳት እፈልጋለሁ። ከሚዲያ ጋር በተያያዘ ያለውን የኛ ተቋም እንደምታውቁት እናንተም እንኳን ስትመጡ ግር ሊላችሁ ይችላል። ብዙ አይታወቅም። ከሚሰጠው አገልግሎት ከቆይታው አንፃር ብዙ ማይታወቅ ስለሆነ የመንግስትም የግልም ሚዲያዎች ይህንን ተቋም ፕሮግራም በመስራት የዜና ሽፋን በመስጠት ቢያግዙን ይበልጥ ማንን ላግዝ ከማን ጋር ለስራ ብለው የሚያስበውን ማህበረሰብ መረጃ ይሰጡልናልና ያ ደግሞ ትልቅ እገዛ ነው ብዬ አምናለሁና ልክ ዛሬ እናንተ መጣችሁ ስራዎቻችንን እንደዘገባችሁት ሌሎችም ደግሞ መጣው ይሄን ቢያደርጉ። ሌላኛው ማህበራዊ ሚዲያ ነው። በአሁኑ ሰዓት በተለይ በጣም ሰፊ ተጽዕኖ እየፈጠረ ያለው ማህበራዊ ሚዲያው ስለሆነ ማህበራዊ ሚዲያ የሚጠቀሙ የግልም የመንግስትም ቲክቶከሮችም ዩቲዩበሮችም ጭምር የተቋማችንን ስራ እየመጡ ቢጎበኙና ያለውን ደግሞ ፕሮግራሞቻቸው አካል ቢያደርጉ ቢሰሩልን ይበልጥ ተቋማችን ማገዝ ይችላሉ ማለት ነው። በተለይ በአሁኑ ሰዓት አሁን በዚህ ሰዓት ማህበረሰባችን የአልባሳት የገንዘብ ድጋፍ የአይነት የቁሳቁስ ድጋፍ የምግብ እህል የዘይት የንጽህና መጠበቂያዎችን እንዲያደርግ በዓለም እየደረሰ ስለሆነ በርካታ ማህበረሰብ ክፍሎች እንዲሳተፉ ቻሌንጅ ጀምረናል። በጎ ፈቃደኞቻችን እንቅስቃሴ እያደረጉ ነው ያሉት። በዚህ አጋጣሚ በዓልን ከማዕከላችን ውስጥ ያሉና ከማዕከል ውጭ ያሉትን ጠቅላላ ሁሉንም የዝግባን ተጠቃሚዎችን ከዝግባ ውጭ ያለውን አካባቢን ችግረኛ ማህበረሰብ ሰብስበን በዓል የምናሳልፍበት ሁኔታ ስላለ ማህበራዊ ሚዲያው ይህንን ጭምር በመቀባበል መረጃ ለማህበረሰባችን እንዲሰጥ ማህበረሰቡን ደግሞ ይህን መልእክት ይዞ ድጋፍ እንዲያደርግ እንዲሳተፍ ነው። በአልባሳቱም በገንዘብም በአይነትም በተለያየ መንገድ ለበዓል መዋያ የሚሆን ድጋፍ እንዲሰጥ ነው። በሚዲያም በአካልም መረጃ የደረሰው ማህበረሰብ መጥቶ እንዲጎበኝ ህጻናትና አረጋውያንን አይቶ በሚችለው አቅሙ በፈቀደው በሙያ ሊሆን ይችላል፣ በገንዘብ ሊሆን ይችላል፣ በአይነት በቁሳቁስ ሊሆን ይችላል መደገፍ ማገዝ እንዲችል በዚህ አጋጣሚ ጥሬን ማስተላለፍ እፈልጋለሁኝ። የግልም የተቋም የመንግስትም ሊሆን ይችላል ባላቸው ነገር የሚወገዱ ንብረቶችን በመስጠት አባል በመሆን የሙያ ድጋፍ በማድረግ እንደ ተቋም ሂደን ጥያቄዎችን በመናንሳባቸው ወይም ደግሞ እኛን የሚመለከቱ ነገሮች ሲሆን ደግሞ ወደኛ ይዘው በመምጣት ድጋፍ ቢያደርጉ አብረውን ቢሰሩ ይበልጥ ይህንን ተቋም አሁን ከምንሰጠው አገልግሎት ከ3000 5000 6000 7000 10000 ተጠቃሚ ማድረግ የምንችልበት እድል እየሰፋ ይሄዳልና በዚህ መልኩ ተቋማትም እንደየተቋማቸው ዘርፍ ማገዝ ቢችሉ ጥሩ ነው ብዬ አስባለሁ። ቢሮው በክረምት የበጎ ፈቃድ አገልግሎት ተግባር ለማከናወን ካቀዳቸው ስራዎች መካከል የአቅመ ደካሞችን ቤት መስራት አንዱ መሆኑን የገለጹት ምክትል ቢሮ ኃላፊው ይህም ተግባር በየደረጃው ባሉ የስልጠና ኮሌጆችም ተጠናክሮ እንደቀጠለም ተናግረዋል። ከዚህ በተጨማሪ የምንሰራው ስራ ነው የአቅመ ደካማ ቤቶችን መገንባት ነው። እያንዳንዱ ፖሊቴክኒክ ኮሌጅ 42 ፖሊቴክኒክ ኮሌጆች አሉ። አንድ ቤት መስራት አለበት ብለን ነው ያቀርነው። ወደ 84 የሚደርሱ ቴክኒክና ኮሌጆች አሉ። እነዚህ ደግሞ እንደየአቅማቸው ቢሰሩ ብለን እስከ ትላንትና ድረስ ወደ 42 አካባቢ ቤቶች እንደተሰሩ አረጋግጠናል በአማራ ክልል። እኛም እንደ ቢሮ እያንዳንዱ ሰው ከኪሱ ብር ያዋጣል። ይሄን ሰብስበን የአቅመ ደካማ ቤት እንሰራለን። ሰራተኛው ካወጣ በኋላ ቢሮም ጨምሮ ይሄን እናደርጋለን ማለት ነው። ከአጠቃላይ ከሰራተኛው ኦልሞስት ወደ 40 ሺህ ብር አካባቢ ሰብስበናል። ይሄን ጨምረን ቤት ለይተናል። እሱንም ከሚቀጥለው ከሌሎች እንግዶች ጋር በመሆን የምናከናውነው ነው የሚሆነው። ለመሆኑ ለአረጋውያንና አቅመ ደካሞች ድጋፍ በሚደረግበት ጊዜ ድጋፍ የሚያስፈልጋቸው የማህበረሰብ ክፍሎች የሚለዩት እንዴት ነው ስንል ላነሳንላቸው ጥያቄም አቶ አማረ የሚከተለውን ብለውናል። እኛ ምርቱን ነው የምናቀርበው። ምርቱን ካቀረብን በኋላ ክፍለ ከተሞች አመራሮች ናቸው እንዲመርጡልን የምናደርጋቸው እንጂ እኛ ምንም ከነሱ ጋር ኮንታክት ብዙ ስለሌለ ማህበር አለችው። በነገራችን ላይ ዛሬ የምንሄድበት ማህበር ነው የአንድ በጎ አድራጎት ማህበር። በዛ ውስጥ ያሉ ሰዎችን መርጠው ነው የሰጡን ክፍለ ከተሞችና በእነሱ አማካኝነት ነው የሚመረጠው።
ይህን ስናደርግ ደግሞ አጠቃላይ ከምርቱ ያመረቱት ምርት ታሳቢ ሳይሆን ከምርቱ የተወሰነ ፓርት እየሰጠን የኮሌጁን ገቢ በማይነካ መንገድ ደካሞችን የመርዳት ስራ አንዱ ስራ ነው ብለን ስላሰብን እሱ ነው የምናደርገው። በኮሌጆችም በእኛም በኩል የአቅመ ደካሞችን ቤትም ሆነ አልባሳት የምንሰጣቸውንም ምግብ የምንሰጣቸው ሰዎችን የሚመለምሉልን አመራሩ ነው። የሰው ልጅ በተለያዩ አጋጣሚዎች ከፍተኛ የደም መፍሰስ ብሎም በሕክምና ተጨማሪ ደም እስካላገኘ ድረስ በደም ማነስ ምክንያት የሞት አደጋ ሊያጋጥመው ይችላል። በተለይ እናቶች በወሊድ ጊዜ፣ ወታደሮች ደግሞ በጦርነቱ ወቅት ለዚህ አደጋ የመጋለጥ ዕድላቸው ከፍተኛ ነው። ታዲያ የእነዚህን ወገኖች ሕይወት ለመታደግ ደግሞ የበጎ ፈቃድ ደም ለጋሾች አይተኬ ሚና አላቸው። የአማራ ክልል ስራና ክህሎት ቢሮ ሰራተኞችም በዚህ ተግባር የበኩላቸውን እየተወጡ መሆኑን ነው አቶ አማረም የተናገሩት። ከዚህም በተጨማሪ ደግሞ የደም ልገሳ ነው የምናካሄደው። በቢሮ ደረጃም የደም ልገሳ አካሄደናል። በእኛ ቢሮ ከዚህ ቀደም አንድ ፕሮግራም አካሄደናል። አሁንም የምንጨምር ነው የሚሆነው። ሌሎችም ፖሊቴክኒክ ኮሌጆችና ኮሌጆች ይህን እንዲያደርጉ እየሰራን ነው የምንገኘው። ለአቶ አማረም ስለ ተግባሮቹ ቀጣይነትና ዘመን ተሻጋሪነት በተመለከተም ጥያቄ አንስተን ነበር። በነገራችን ላይ ይሄ ግሪን ቲቪቲ የሚባለው ፕሮግራም አንድ የትምህርት ኮርስ አይነት ነው ፕሮግራም እንዳለው የግሪን ቲቪቲ የሚባለው ፕሮግራም አንደኛው ፓርት ናቸው እንዳልኳችሁና ይሄ በስርዓተ ትምህርት ውስጥ የተካተተም ጭምር ስለሆነ ትልቅ ፕሮግራም ነው ብዬ ነው የማስበው። ይሄ የሆነ አመራር ሲነሳ የሚቀጥል ወይ ደግሞ ሳይነሳ የሚቀጥል እንደዚያ አይደለም። በቃ ኦልሬዲ ሲስተም ሆኗል ብዬ ነው የማስበው። የግሪን ቲቪቲ ከተወሰደ አኳያ የግቢዎችን አጠቃላይ ውበት ለማሳመርና የ21ኛ ክፍለ ዘመን ቴክኒክና ሙያ ኮሌጅ ለመፍጠር አንደኛው ፓርቲ ነው። እሱም ብቻ ሳይሆን የኢንዲጂነስ ኖሌጅ አገር በቀል እውቀቶችን ተግባራዊ ማድረግ። አገር በቀል እውቀቶች ደግሞ አብዛኛዎቹ ከምን ጋር ይያዛሉ? ከእጽዋት ጋር ይያዛሉ። እነዚህን ለማድረግ ኤክሰርሳይዝ የምናደርግበት ጭምር ተደርጎ የሚወሰደውና ጥናትና ምርምር የሚካሄድበትም ሪሰርቾች የሚካሄድበትም ቴክኖሎጂ ሽግግር የሚደረግበትም ጭምር ስለሆነ ይህ ሲስተም ምናልባት ከዚህ ከአረጋውያን ሌሎች አቅመ ደካሞች ከመንከባከብ አኳያ የተያዘው ከሰዎች ጋር ሊያያዝ ይችላል እንደተባለው ልክ ነው። እሱንም በእኛ በኩል አሁን እኔ ይሄን ተቋም መምራት ከጀመርኩኝ 3 አመት ሆኖኛል። በየአመቱ የክረምት በጎ አድራጎት ተግባራትን ከላይ የሚወረድም አይወረድም እንደ ቢሮ እያቀድን እየሰራ ነው። አሁን እኛ ብንተውም ኮሌጆቹ ሀቢት አድርገውታል። እኛ አሁን ይሄን ስጡ ይሄን አድርጉ ብለናቸው አይደለም። እነሱ ራሳቸው በቦርድ እየወሰኑ ይሄን እያደረጉ ስለሆነ ዘላቂነቱ ይቀጥላል ብዬ ነው የማስበው። ሰውም እውን አድርጎታል፣ ወደ ራስ ወስዶታል፣ ወደ ውስጥ አድርጎታል ብዬ ስለማስብ ይሄ የሚቀጥል ተግባር ነው። በነገራችን ላይ ዞር ብለን በአንዳንድ ኮሌጅ ብናየው በጣም የሚያምር ነገር ነው ያለው። ጎንደር፣ ደባርቅ፣ ደብረ ማርቆስ እዚህ ያሉት ቡሬ ትናንትና ያደርጉት የነበሩ ኢቭን እንጅባራ ፖሊቴክኒክ ኮሌጁ ይሄን እያደረጉ ነው። ከብቶች ያደልባሉ፣ የወተት ላም አላቸው፣ ወተት፣ ዶሮ፣ እንቁላል፣ እህል ያዘራሉ። እህሎችን እየሰጡ አቅመ ደካማ እየደገፉ ይሄ ለስጋም ብቻ ሳይሆን ለነፍስም ጭምር የሚሰሩ ብዙ ሰዎች እንዳሉ ማየት ትችላለሁ። ይሄንንም እንደ ልምድ አድርገናል። እየተከታተልንም እየደገፍንም እንሄዳለን። የድጋፍና ክትትል ስርዓትም አለው የራሱ። የተከበራችሁ ተመልካቾቻችን ከዝግጅታችን ተመልሰናል። የዛሬው የአማራ ሚዲያ ኮርፖሬሽን ከአማራ ክልል የድሮ ስራና ስልጠና የአሁኑ ስራና ክህሎት ቢሮ ጋር በመተባበር እያዘጋጀው ወደ እናንተ የሚያደርሰው ዝግጅታችን የተከታተላችሁትን ይመስል ነበረ። በቆይታችንም ቢሮ በ2017 የክረምት ወቅት እያከናወናችሁ ያሉ ሰው ተኮር የበጎ አድራጎት ተግባራትን በተመለከተ ነበር ያስቃኘናችሁ። እንግዲህ በቆይታችን እንደቃኘነውም ቢሮ ነሐሴ 8 2017 ክረምት ላይ በባህር ዳር ፖሊቴክኒክ ኮሌጅ ግቢ በመገኘት ያስጀመረውን የችግኝ ተከላ መርሃ ግብር እንዲሁም ደግሞ በዝግባ የህፃናትና አረጋውያን መርጃ ማዕከል ያደረገውን የአረጋውያን የአልባሳት ድጋፍ በተመሳሳይ ደግሞ አጠቃላይ ቀጣይ ሙሉ ክረምቱን ሊያከናውናቸው ስላቀዳቸው የአቅመ ደካሞች ቤት ስራና የደም ልገሳ ተግባራት ነበረ ያስቃኘናችሁ። የዛሬም በዚህ አበቃን። ሳምንት በተመሳሳይ ሰዓት በሌላ ዝግጅት እንገናኛለን። የፕሮግራሙ አዘጋጅና አቅራቢ እኔ ደስታ ጠቃ ነበርኩኝ። እስከ ሳምንት ቸርን ሰንብት።